ውድ ምእመናን ከፊት ለፊታችን እጅግ ትልቅ እንግዳ እየመጣ ነው። የፍጥረተ ዓለሙ ትልቅ ክስተት ሸህሩ ረመዳን። ሙእሚን ይሄን የተከበረ ቀን በትልቅ ክብር በትልቅ ዝግጅት ይቀበላል። ረመዳን ያናናር ዘይቤያችንን ሙሉ ለሙሉ የሚቀይር ነው። የእንቅልፍ ሰዓታችን ይቀየራል፣ አመጋገባችን ይቀየራል፣ አዋዋላችን ይቀየራል፣ አዳራችን ይቀየራል፣ ሕይወትን ይቀይራታል። ኑሯችንን እንደ አዲስ ይከልሰዋል። የሚቀየረው ግን ኑሯችን ብቻ አይደለም፣ ፍጥረተ ዓለሙ ላይ ግዙፍ ክስተቶች ይከሰታሉ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ነሳኢ ላይ በተዘገበው ሐዲስ ፊህ ቱፍተሑ አብዋቡ ሰማ፣ ረመዳን ሲገባ የሰማይ በሮች ይከፈታል። ሰማይ ግዙፍ አለ። የአንዱ ሰማይ ውፍረት 500 ዓመት ያሰዳል። ይህ በር ይከፈታል። በሌላ ዘገባቸው ላይ ፊህ ቱፍተሑ አብዋቡል ጂናን፣ የጀነት በሮች ይከፈታል። ሰባቱን ሰማይ አልፈህ የምታገኘው ግዙፍ ዓለም ጀነት ይባላል። እነዛ በሮች እንዲከፈቱ ይደረጋል። የጀሃነም በሮች እንዲዘጋ ይደረጋል። ልብ በሉ፣ ምድር ላይ ብቻ አይደለም ክስተቱ፣ የሰማይ ሰማያት ላይ ተአምር ይጀምራል ክስተቱ። የጀነት በሮች እንዲዘጉ ይደረጋል። አላሁ ስብሓነሁ ወተዓላ መላእክቶችን ጀነትን እንዲያስውቧት ትእዛዝ ይሰጣል። ውቧ ጀነት ውበት ይጨመርላል። ምናልባት እኮ ባሮቼ የዱንያን ስንክሳር አልፈው ወደ አንቺ በዚህ ረመዳን ሊመጡ ይችላሉና አስውቧት ይባላል።